የሞኝ ሰው ዋነኛ ችግር ሞኝ መሆኑን ሰዎች እንጂ እርሱ አለማወቁ ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይላል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎችን በቀላሉ የሚለዩበትን 10 ባህሪያት እነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። አሁን በቀጥታ የሞኝ ሰው ባህሪ የሆኑትን 10 ነገሮችን እንነጋገር። አንደኛ፣ አውቃለሁ ባይነትን። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ የሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ሕይወቱ እንደማይቀየር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። ይህንን ያልንበት ምክንያት ሁልጊዜም ራስን ማሻሻል የብልህ ሰው መገለጫ ስለሆነ ነው። አንድ አባባል አለ፣ አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ተማሪ ይሻላል ይባላል። ሁሌም ካለመማር ለመማር የተዘጋጀ ልብ ያለው ሰው ማቆሚያ እንደሌለው ያስታውቃል። የዓለም እውቀት ብዙ ነው። ምድር ላይ እየኖረን አውቃለሁ ማለት ከባድ ነው። ዓለም የብዙ ሺህ ዓመታት የሰው ልጅ ታሪክን፣ ዕውቀትን፣ ባህልን፣ ጥበብን የተሞላባት ሰፊና ረጅም ዕድሜ ያላት ናት። ታዲያ እኛ ደግሞ የሆነ ሀገር፣ የሆነ ሰፈር፣ የሆነ ቤት ውስጥ ያለን ክበባችን ጠባብ እንዲሁም ውስን የሆኑ ሰዎች ነን። አንድ ፕሮፌሰር ብንሆን እንኳን ምን ያህል አወቅን ተብሎ ሊለካ እንደሚችል በሳይንቲስቶች ጥናት መሰረት ሲለካ አንድ በጣም የተማረ ጥልቅ ተመራማሪ ዕውቀት ከዓለም በፐርሰንት ከ0.0001 ያህል ዕውቀት እንዳለው ይነገራል። ያም ደግሞ በጣም ያወቀና የተመራመረ ሰው። ምክንያቱም የሰው ልጅ የመርሳትና የማስታወስ የመድከም በብዙ ነገር ውስጥ ውስንነት ስላለበት ነው። እንዲሁም ደግሞ ልናውቅ የምንችለው በአንድ ዘርፍ ላይ ብቻ ስለሆነ ነው። አንድ ትልቅ የተማረ ሰው በሜዲሲን ከሆነ በኢንጂነሪንግ ሙያ ላይ ስናመጣው ምንም የማያውቅ ሕፃን ነው። አሁን በግልጽ አማርኛ አውቃለሁ ለማለት ማናችንም ድፍረት እንደሌለን የተረዳን ይመስለኛል። ስለዚህ ሞኝ ሰው ግን ይህንን የመማር ልብና ፍላጎቱ የቀዘቀዘ ነው። አንዳንዴም ዝግ ነው። ከእርሱ ከሚያንሱ ሆነ ከእኩዮቹ ዕውቀት አለ ብሎ አያምንም። ምናልባት በጣም በፖዚሽን ከሚበልጡት ካልሆነ በቀር ምንም ዕውቀትን አይቀበልም። ይሄ የሞኞች ትልቁ ድክመት ነው። ሁለተኛው፣ ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙውን ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ሚስጥር እንደርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራው በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞቹ ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ይህ ማለት የውስጥ ኃይሉን መጠቀምም ይከብደዋል ማለት ነው። ይህንን ስናብራራው ዝምታ ለሰው ልጆች ትልቁ የህይወት ምንጭ ነው። ታዲያ ይህ የኃይል ምንጭ የሚመጣው ለማድረግ ከሚነሳሳው የኃይላችን ክፍል ሲሆን፣ በቀላል አማርኛ ስናብራራው አንድ እቅድ ወይም ሐሳብ ሲኖረን አእምሯችን በሐሳብ ይወጠራል። እንዲሁም የማድረግ ፍላጎታችንን በከባዱ ይነሳል። የዚህም ምክንያት ለአእምሯችን በዛ እቅድ ውስጥ ያለንን ደስታ ስላሳወቅነው ነው። ለምሳሌ አንድ አዲስ ሥራ ለመስራት ስናስብ በማሰባችን በአእምሯችን ኢማጅን አድርገን ያን ነገር ቢሳካልን የሚሰማንን ደስታ እናስበዋለን። ያ ለአእምሮ ትልቅ ምልክት ነው። ስለዚህ ከዛ ጊዜ ጀምሮ ነገሩ እንዲሆን ሁኔታን ማመቻቸትም ሆነ መነቃቃት ይጀምራል። ይህ የሚፈጠረው ኃይል ግን ሲታመቅ አንድ የሚወጣበት አማራጭና መንገድ አለው። ይህም ለሰዎች መናገር ነው። በምንናገርበት ጊዜ አእምሮ ጉዳዮችን የሚረዳው በስሜት ስለሆነ ነገሩ እንደተከናወነ በመቁጠር ለዛ ድርጊት የሚጥረውን ጥረት ያቆማል ማለት ነው። ስለዚህ ሁሌም ምርጫችን ሁለት ነው። ያም የመጀመሪያው በቀላሉ በማውራት በውስጣችን የታመቀውን ኃይል ማውጣት ሲሆን፣ ሁለተኛው ደግሞ በዝምታ ነገሩን አካል ማልበስ ነው። ታዲያ የዚህ ጊዜ ነው ሞኝ ሰው ሁሌም ቀላሉን ነገር በመምረጥ በመናገር ኃይሉን የሚያባክነው። ስለዚህ ሁልጊዜም ስራችሁ ከምትናገሩት ይብለጥ፣ ወይም ቃላቶቻችሁ ከዝምታ መሻሉን ስታረጋግጡ ብቻ ተናገሩ። ሶስተኛው፣ ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቀል የሚጠበቅ ሞኝ ሰው ነው። እኛ ሰዎች በሕይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው።
ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም ፈጣን ለውጥን ይፈልጋል። በቀላሉ የተገኘ ነገር በቀላሉ ይጠፋል። ሁልጊዜም ከባድ ነገርን ለማግኘት ከባድ ጥረትና ትዕግስት ጊዜን ይፈልጋል፣ ጽናትን ይጠይቃል። ታዲያ ሞኝ ሰው ግን ነገሮችን መታገስ አይችልም፣ ይቸኩላል። ምንም ነገርን ቶሎ ይጀምራል፣ ለውጤት ሳይበቃ ያቆማል፣ ተስፋ ይቆርጣል። አንድ ታዋቂ ዛፍ አለ። ለ5 ዓመታት ያህል በጣም ጥቂትና ትንሽዬ ምልክትን ብቻ የሚሰጥ ነው። ነገር ግን በ5ኛው ዓመት ላይ በጣም ፈጣን ለውጥና እድገትን ያሳያል። ከትላልቅ ዛፎች ሁሉ የሚበልጥ ይሆናል። ታዲያ የዚህ ዛፍ እድገት ምን ይመስላችኋል? የ5ኛው ዓመት ውሃና ፀሐይ ነው? በፍጹም። እነዚህ 5 ዓመታት ጥረትና ልፋት ትልቅ ዋጋ ነበራቸው። እንዲሁም ተመሳሳይ ምሳሌ አለ። አንድ ዛፍን በ99 ጊዜ ሲመታ ሳይቆረጥ በ100ኛው ምት ግን ቢወድቅ ይሄ ዛፍን የጣለው 100ኛው ምት ነው? ይሄ ግልጽ መልስ ነው፣ አይደለም ነው። 99ኞቹ ምቶች ከ100ኛው ጋር እኩል ዋጋ አላቸው። ሞኝ ሰው ግን የዚህን ትዕግስት ትርጉም ያልተረዳ ሰው ነው። ይህ ችኮላው ወላዋይ ያደርገዋል። የጀመረውን አይጨርስም። ግር ባሉበት ሁሉ ግር ብሎ ይሄዳል፣ ያዝ ለቀቅ ያደርጋል። ይሄ የሞኞች ባህሪ ነው። ታይሰን አንድ ጊዜ እንዲህ ብሎ ነበረ፣ 100 አይነት ምቶችን ካጠና ይልቅ አንድ ምትን 100 ጊዜ የተለማመደ ሰው ያስፈራኛል ይላል። ታዲያ በትዕግስት የጀመሩትን ከግብ ማድረስ በዝቅታም ሆነ በከፍታ በጽናት ሆኖ ከጫፍ መድረስ የብልሆች ባህሪ ነው። ቶሎ ፍሬንና ውጤትን መጠበቅ ደግሞ የሞኞች ባህሪ ነው። ስለዚህ ሞኝ ሰዎች ፈጣን ለውጥን ይፈልጋሉ። አራተኛ፣ ለሁሉም ነገር ሌሎችን ተጠያቂ ያደርጋሉ። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው አራተኛው መገለጫ ነው። ኃላፊነትን መፍራት ከሚገለጥባቸው ነገሮች አንዱ ለሁሉም ነገር በሌሎች ላይ ጣትን መቀሰር ነው። ታዲያ ይህ ራስን እያስመለጡ ሌሎችን መውቀስ በጣም ቀላሉና የምቾት ቦታ ነው። ለህይወት መድከም፣ መስነፍ፣ ውጤታማ አለመሆን፣ ለሁሉም ነገር ቤተሰብን፣ ጓደኛን፣ መሰል ነገሮችን ተጠያቂ ማድረግ ይህ ራሱን እንዳይቀይርና እንዳይለወጥ ለሞኝ ሰው እንቅፋት ይሆንበታል። በእርግጠኛ ሰዎች በምድር ላይ ስንኖር ለሁሉም ነገር ተጠያቂ ራሳችንን ማድረግ አንችልም። የዘመኑ ትምህርት ነው። ለአንተ የህይወት ኃላፊነትን የሚወስድልክ የለም፣ ያንተ ህይወት ብቸኛ ተጠያቂ አንተ ነህ እያሉ ያስተምራሉ። እኔ በዚህ ትምህርት አልስማማም። ምክንያቱም በሰዎች ህይወት ውስጥ ብዙ ተጽዕኖን የሚያሳድር ምክንያት ስላለ። በትክክል በሎጂክ ስናስብ ህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብ፣ አቋምና መልክ የመሳሰሉ ነገር ተሰጥቶን አልተፈጠርንም። ያ የሚሉት ነገር እውነት ይሆናል የምንለው በእንደዛ መልክ ብንፈጠር ነበር። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረትና ሁኔታም የለም። በህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብና አቋም፣ መልክ የመሳሰሉ ነገር ተሰጥቶን ብንፈጠር ያ የሚሉት ነገር እውነት ይሆናል። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረት እና ሁኔታ የላቸውም። ምናልባት በህይወታችን ላይ ለሆነው ነገር ተጠያቂ የምንሆነው 25% ብቻ ይሆናል ማለት ነው። ሀገር፣ ኢኮኖሚ፣ ቤተሰብ፣ ጓደኛ፣ ሰፈር እኛ የምንሆነው ላይ ተጽዕኖን ያሳድራሉ። ነገር ግን ያን ማድረጋቸው ወይም ይህንን ማወቃችን ያለ ጸጸት ህይወትን በድል ለመወጣት እንድንሞክር እንጂ በዚህ ምክንያት ላይ ተንተርሰን ምቾቱ ተመችቶን እዛ ውስጥ እንድንከረም አይደለም። ስለዚህ ሞኝ ሰው ህይወቱን፣ ኃላፊነቱን ሁሉ ለሌሎች ሰጥቶ በማመካኘት ይታወቃል። በዚህም ባህሪው ምክንያት በነበረበት ላይ ሲረግጥ ይከርማል ማለት ነው። አምስተኛ፣ ለውጥን ይፈራል። ይህ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እሱ ደግሞ ሁሌም ለምቾት ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፉን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም፣ ተመሳሳይ ስህተትን ይደጋግማል። ለዚህ ነው ሞኝ ሰው 2 ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾቱን መርጦ ለውጥን ይጠላል። ምቾትና ለውጥ ደግሞ በስኬት መንገድ ላይ ሊስማሙ የማይችሉ ነገሮች ናቸው። ሁለቱን አንድ ላይ አድርጎ ከግብ መድረስ የማይቻል ነው። ወይ አንዱን ይዞ አንዱን መልቀቅ አሊያም ደግሞ ከሁለቱ አንዱን መምረጥ የግዴታ
ምርጫችን ይሆናል። ታዲያ በዚህ ጊዜ ሞኝ ሰው ከማያውቀው ለውጥ ይልቅ የሚያውቀውን ምቾት ይመርጣል። ስለዚህ በምቾቶቹ ውስጥ ማሳለፍን ይፈልጋል። ይህ ምቾት ግን ቀን በቀን እየገደለው እንዳለ አይገነዘብም። ለውጥን ይፈራል። ለውጥ ሁልጊዜም ለውጥን ስላላየው ከግምቱ ውጪ ስለሆነ ወደዛ መጓዝን ይፈራል። የሰዎችን ኮቴ ቢከተል ይመርጣል። የራሱን ኮቴና ዳና የመፍጠር ሐሳብ የለውም። ለውጡን እንጂ ለውጥ የሚጠይቀውንም ዋጋ የመክፈል ስነ ልቦና የለውም። ስለዚህ ሞኝ ሰው ሁልጊዜም ሳይለወጥ ይከርማል ማለት ነው። ይህ የሚሆነው አንዳንዴም የአእምሮ አሰራሩን ባለመገንዘቡም ሊሆን ግን ይችላል። በአጭር አማርኛ የሰው ልጆች በሙሉ መከላከያ መሳሪያችን የኛ ጠባቂ አእምሮ ነው። አእምሮ በድንጋጤ ወቅት እንዲሁም በአደጋ ላይ ያለን ትልልቅ ኬሚካልን በመልቀቅ ይህ አቅም አለን እንዴ እስክንል ድረስ ያስገርመናል። ታዲያ በድንጋጤ ወቅት ትልልቅ አጥርን መዝለል፣ ከዊልቸር ተነስቶ መሮጥ የመሳሰሉ ድንቅ ክስተቶች ታይተዋል። ታዲያ እነዚህ ክስተቶች የአእምሮ እኛን ለመጠበቅ የሚፈጥራቸው ሲሆኑ ያን አቅም በኖርማል ጊዜ አናገኘው። ስለዚህ አእምሮ በኖርማል ጊዜ በእኛ ላይ የሚሰራው ስራ አለ ማለት ነው። ያም ስራ እኛን ወደ ምቾት መውሰድ ነው። ያም ምቾት በጠዋት ልንነሳ ስንል በጠዋቱ ውስጥ ስላለው ብርድ፣ አሁን ደግሞ በእንቅልፋችን ውስጥ ስላለው ምቾት በማሳሰብ በውስጣችን ለጠዋት የሚኖረንን ፍርሃት ይፈጥራል። እዛው ባልጋችን ላይ ያስቀረናል። ከዚህም ባለፈ በጣም ብዙ ነገሮችን በማድረግ ይከለክለናል። ይህንን የሚያደርገው እነዛ ነገሮች ለሱ አደጋ መስለው ስለሚታዩት ነው። ጠዋትን እንደ አደጋ ይቆጥራል፣ አልጋን እንደ ምቾት ይቆጥራል። ታዲያ ብልሆች ይህንን ተረድተው ራሳቸውን ከዚህ ወጥመድ ሲያስመልጡ፣ ሞኝ ሰው ግን በዚህ ውስጥ ይኖራል። ሙዲ አልመጣም፣ ስሜቴ ተረብሿል እያለ ብዙ ነገርን ሳያደርግ ይኖራል። ይህን ለእድገት ጸር የሆነ ባህሪ ነው። ሁሌም እድገት ከምቾት ቀጠና በመውጣት የሚመጣ ህይወትና የህይወት ስርዓት ነው። ሞኝ ግን ዘወትር በዚህ ወጥመድ ውስጥ ይወድቃል ማለት ነው። ስድስተኛ የተቀመጠ ጎል የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ነገር ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ቀስት ወርውሮ በተሰካበት ቦታ ሄዶ አክብቦ ዓላማዬን መታው የሚል ነው። የደረሰበት ሁሉ ዓላማው ነው። የራሱ የሆነ የተቀመጠ የተጻፈ ግብና እቅድ የሌለው ነው። መድረሻውን ያላወቀ ሰው በየደረሰበት ሁሉ ህልምና ራዕዩን ያገኘ ይመስለዋል። የተጠራበት ወይም የተፈጠረበትን የህይወት ትርጉም አግኝቶ የማይኖር ሰው ሁሌም ከደስታ የራቀ ነው። ነፍሱ ብቸኝነትን ይሰማታል። ምክንያቱም ቦታው ላይ አይደለችም። ሀብታም መሆን፣ ታዋቂ መሆን የህይወት የመኖር ምክንያት ሊሆን አይችልም። ብዙ ሰዎች እዛ ደርሰው ራስን ያጠፋሉ። ከዛም የባሰ ብዙ ነገሮችን ሲያደርጉ ይስተዋላሉ። ያን ሁሉ የሚያደርጉት ነፍሳቸውን ለማስደሰት ነው። ነገር ግን ነፍሳቸው በዛ ነገር ውስጥ ደስተኛ አይደለችም። ስለዚህ የሰው ልጅ በዋነኝነት የሚኖርለትም የሚሞትለትም የህይወት ጥሪ አለው ማለት ነው። ያንን ደግሞ ጽፎ አስፍሮ መረዳት አለበት። እንዲሁም ወደዛ የሚያደርሰውን መንገድ መቅረጽና መጓዝ አለበት። እቅድ የሌለው ሰው ማንም ሰው እንደፈለገ የሚመራው ነው። የአንድን ሰው ራዕይና ግብ እያስፈጸመ ይኖራል። የሁሉም ተላላኪ ነው። የጓደኞቹ ሁሉ ሐሳባቸውን ማስፈጸሚያ ነው። የራሱ የሚለው የሚቆምለት የማያስነካው ድንበር የለውም። ሞኝ ሰው ልክ እንደዚህ ነው። የሚኖረውም የሚያሳልፈውም በዚህ መንገድ ነው። ሰባተኛ ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በእድሜ እንደሚፈዙ፣ ጉልበቱ እንደሚሳሳ፣ እንደ ድሮ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜ ጊዜውን ያባክናል በሱስ። በአሁን ባለንበት ዘመን ደግሞ በሶሻል ሚዲያና በማይጠቅሙ ነገሮች ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። የጊዜን ዋጋ ያልተረዳ ሰው ነው። ጊዜ ትልቅ ዳኛ ነው ይባላል። ለሁሉም ሰው እኩል 24 ሰዓት ተሰጥቷል። የተሳካለት ሆነ አልተሳካለትም የምንለው ሰው ሁሉም የሚንቀሳቀሰው በተመሳሳይ ጊዜ ውስጥ ነው። ከናንተ የተለየ የብቻው ጊዜ ያለው ሰው የለም። ጊዜ የሚለያየው እንደ አጠቃቀማችን ነው። ታዲያ ሁለት ዜና አለኝ። አንደኛው መጥፎ ነው፣ ሁለተኛው ደግሞ ጥሩ ዜና ነው። መጥፎ ዜናው ጊዜ እየበረረ መሆኑ፣ ጥሩ ዜናው ደግሞ አብራሪው እናንተ መሆናችሁ ነው። ታዲያ ጊዜን ያልተረዳ ሰው ህይወቱ ይባክንበታል። ድሮ ጊዜ ወርቅ ነው ይሉ ነበር። አሁን ግን ጊዜ ህይወት እንደሆነ ሁላችንም ተረድተናል። የህይወት ልኬት ጉዞ ጊዜ ነው። ታዲያ ይህ ማለት ግን እንደ ቸኮለ ሰው መኖርም የህይወትን ትርጉምን ማጣትን ያመጣል። ለምን ቸኩለን እንኖራለን? የት ለመድረስ? ጊዜን ተጠቀሙ ማለት ጊዜ እንደሌለው ሰው ቢዚ ሆኖ በጣም በችኮላ መኖር ማለት አይደለም። ያ የዘመኑ የውሸት ስብከት ነው። ሰዎች ጊዜያችንን እንድንኖርበት ነው የተሰጠን። ለመሳቅ፣
ለመጫወት፣ ለመዝናናት እንዲሁም ለመስራት ከቤተሰብ ጋር ለማሳለፍ ለብዙ ነገር። ታዲያ ሰዎች ስለ ጊዜ ሲያወሩ መዝናናትን ሆነ ሌሎችን ይህንን መሰል ተግባሮች ጊዜን እንደማጥፋት ቆጥረው በችኮላ በተጣበበ ጊዜ ውስጥ በስራ ላይ ስለማሳለፍ ይመክራሉ። እኔ ይህንን አልመክርም። ኑሩ። ለነገ ቀጠሮ ይዛችሁ አትኑሩ። ዛሬ ኑሩ። ነገ ሀብታም ስሆን፣ ነገ የምትሉት ብዙ ህይወት አይኑራችሁ። የተረጋገጠ የተሰጣችሁ ጊዜ ዛሬ ነው። ዛሬን በአግባብ ኑሩ። ለሁሉም ጊዜ ያለው እንደሚል ቅዱስ መጽሐፍ፣ ስለ ጊዜ ስናወራ ጊዜን በአግባብ ተረድቶ በጊዜው የሚያስፈልገውን ስለማድረግ እንጂ በቸኮላ ስለመኖር አይደለም። 8ኛ ሞኝ ሰው ካለ ምክንያት ይናደዳል። ሞኝ ሰው ካለ ምክንያት ይናደዳል። ለቁጣ ቅርብ ነው። ቶሎ መበሳጨት የሞኝ ሰው ምልክት ነው። ቶሎ መናደድ የትዕግስት ማጣት፣ የውስጥ አለመረጋጋት ምልክት ነው። ስለዚህ ሞኝ ሰው ትዕግስት የለውም። ትዕግስት ብቻ ሳይሆን አያመዛዝንም። እናም ለቁጣ ለንዴት ይቸኩላል። በምክንያት ነገሮችን አያደርግም። ሌላኛው የሞኝ ሰው ባህሪ ደግሞ የማያውቀውን ሰው ያምናል። ሞኝ ሰው ቶሎ የማመን ችግር አለበት። ጥቂት እርሱ የሚወደውንና የሚደግፈውን ነገር የሚያወራ ሰውን ሁሉ ያምናል። ሞኝ ሰው አማኝ ነው። ሰው በቀላሉ ሊታወቅ የሚችል ፍጥረት አይደለም። እናም ከኋላ ብዙ ዓላማና ተልእኮን ይዞ ሊመጣ ይችላል። ስለ እናንተ ምን እንደሚያስብ ማወቅ ከባድ ነው። ሞኝ ሰው ግን ቶሎ ልቡን ይሰጣል፣ ያምናል። ከማመን ጋር ተያይዞ የሞኝ ሰው 10ኛው ባህሪ ጓደኛና ጠላትን አለመለየት ነው። ይህ ትልቅ ስህተት ነው። ጓደኛ የሚለካው ከኛ ጋር በመስማማቱ ሳይሆን የሚጣላበት ምክንያትን በመመዘን ነው። እውነተኛ ጓደኛ ወደማይጠቅመን ነገር ስንሄድ፣ የሚጎዳንን ነገር ስናደርግ ዝም ብሎ አይመለከትም። ይጣላናል፣ ይበሳጫል፣ ብዙ ከቻለም ያስቆመናል። ጠላት ግን ሁሉን ነገር ይሁን የሚል ነው። ሁሌም ተስማሚ ነው፣ አይከላከልም። ሞኝ ግን ይህንን መለየት ይከብደዋል። እውነተኛውን ጓደኛውን መለየት ይከብደዋል። ከማይጠቅሙት ጋር ብዙ ጊዜን ያሳልፋል። ገንዘቡን ከሚያጫርሱት ከሚበዘብዙት ጋር ይውላል። ተው የሚለውን፣ ቆጥብ የሚለውን፣ ስራ የሚለውን ያርቃል። መለየት ይከብደዋል። ይህ የሞኝ ሰው 10ኛው ባህሪ ነው ማለት ነው። ዛሬ የተመለከትነው 10ሩን የሞኝ ሰዎች ባህሪ ነው። ጆሲ ነበርኩኝ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።